አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ምን ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች እንግዲህ ዛሬ መጥቻለሁ ማለት ነው። በምን እንደመጣሁ ደግሞ ላሳያችሁ። ምን ይላል መሰላችሁ? የሀገራችን ሰው ሲተርት ጓደኛ ሲታማ ለኔ ብለህ ስማ ይላል። ስለዚህ ሁላችንም በዚህ አጋጣሚ ራሳችንን ፈትሽ ማለት ፈልጋለሁ። ትናንትና አንድ ቪዲዮ አካፍያችሁ ነበር። እሱ ቪዲዮ ምንድነው መሰላችሁ? አንዲት እህታችን 10 አመት አረብ ሀገር ቆይታ ከዛ ወደ ኢትዮጵያ ተመልሳ የሰርጓን ፕሮግራም እያሳየችን ነበርና እኔ ደግሞ እህታችሁ ሰርጓን እያየሁ ያለ አይኔ ካልሆነ ቦታ ላይ ሄዶ አረፈና በዚያ ምክንያት ቪዲዮ ሰርቼ ነበርና ብዙዎቻችሁ ምን አገባሽ ይሄኔ እኮ አንቺ አንድ ክፍል ቤት አልሰራሽም ይሆናል ብላችሁ በጣም ብዙዎቻችሁ ሰድባችሁኛልና ለእናንተ መልስ የሚሆን ነገር ዛሬ ላሳያችሁ ነው ማለት ነው። እናንተ ጎበዝ እንድትሆኑ ወይም ደግሞ እንግዲህ ለእናንተ ለማሳየት ብዬ ለወንድሜ ደውዬ ወንድሜ ቪዲዮ ቀርጾ ልኮልኛል ማለት ነው ከቦታው። በዚህ አጋጣሚ እስኪ እቺ ከተማ ማነች ከተማዋንም ገምቱ። 3 ነገሮችን አሳያችኋለሁ የስደት ውጤቴን ማለት ነው። ጀግና የሆናችሁ ትማሩበታላችሁ። ለአንዳንዶቻችሁ ደግሞ ምንም ላይ መስላችሁ ይችላልና ለማንኛውም ቪዲዮን እስከ መጨረሻው ተመልከቱት። እዩት ነው ያልኳችሁ እንጂ ስሙት አይደለም ያልኳችሁ። ድምጤ የሚያስጠላችሁ ወይም ደግሞ ድምጽ የሚረብሳችሁ ሰዎች ካላችሁ ሳይለንት አድርጋችሁ ቪዲዮን ብቻ መመልከት ትችላላችሁ ማለት ነው። እንግዲህ ቤተሰቦቼ ከዚህ ሁሉ ደረጃ ሊያደርሰኝ የቻለው ልጅቷ መቼም ቅሌታም ነኝና የማልገባበት ነገር የለም። በእርግጥ ከመጣ መቼም ማየቴ አይቀርምና በዚህ አጋጣሚ ወደ ሚዲያ ይዛችሁት የምትመጡት ነገር ከማምጣታችሁ በፊት ቆም ብላችሁ አስቡበት። እሺ ምን አለ መሰላችሁ የሀገሬ ልጆች፣ እኔ በራሴ ወላሂ ነው የምላችሁ ምንም የማለቃቸው ስደተኛ ኢትዮጵያዊቶቼ ከየት የሚሆኑ ማንም ትሆን ማንም የሚያማምሩን ቤቶች ወይም የሚያምር ቤት ሰርቶ ቲክቶክ ላይ ፖስት ሲያደርጉ ሳይ በጣም ነው የምደሰተው። ለምን ብትሉ በቃ ተስፋ ይሆነኛል። ገባችሁ? የትም ይሁን የትም ከተሰራ በቃ እንደዚህ መለወጥ እንደዚህ መስራት እንደሚቻል ከነሱ አየው ብርታት ይሆኑኛል ማለት ነው። አንድ ይሄ ነው። ሌላኛው ደግሞ ከአረብ ሀገር ተመልሰው በሀገራቸው ጥሩ ኑሮ ሲኖሩ ሳይ አይ ለካ እንዲህም አለ እንደ በቃ ኢንሻአላህ እኔም እኮ ነገ ከስደት መልስ ልክ እንደነሱ አይነት ህይወት በሀገሬ መኖር እችላለሁ ብዬ ተስፋ ይሆነኛል። ካላበታችን እነሱ ማለት ነው። ምን ልላችሁ ፈልጌ ነው 10 አመት ሰርቼ 15 አመት ሰርቼ ምንም ነገር የለኝም ባዶዬን ቀረው። እኔማ የፈረደባቸው እነዚህ መከረኛ ወንዶች አሉ። ባሌ በላኝ፣ ባሌ በኔ ቤት ሌላ ሚስት አገባበት። አንዳንዶች እኮ ያልተበሉትን ሁላ ነው የሚያወሩ የሀገሬ ልጆች። ወላሂ ነው የምላችሁ ሰው እንዲያዝንላቸው ነው እንጂ ባሌ በላኝ፣ እናቴ ካደች፣ ወንድሜ ካደኝ የሚሉ ራሳቸው እኮ ናቸው ባዶ እጃቸውን የገቡ። ለምን ብትሉ እንደዚያ አንዴ ልደት አንዴ ሰርግ እያለ ነጠሏን ዘቅዝቃ ወዲያ ነው ወዲ ስትል ኑራ ኢጃዛ ቤት ስተውደለድል ትኖርና ኢትዮጵያ ስትገባ ባዶ እጇን ስትሆን ሰው እንዲያዝንላት ባሌ እንደዚህ አድርጎ ነው በልቶ ነው ምናምን ትላለች። ከድሮም ያልነበራቸው ማለት ነው። እና ምላችሁ ፈልጌ ነው ወደ ሚዲያ ጥሩ ነገር ይዛችሁ መምጣት ይልመድባችሁ። ለሌሎች ተስፋ የሚሆን ነገር ማሳየት ይልመድባችሁ። ለምሳሌ ተከተሉ 3 ነገሮችን ነው ማሳያችሁ ብያችኋለሁ። ከዚያ ሁሉ ኮሜንት አንድ ኮሜንት አውጥቻለሁ። ያወጣሁትን ኮሜንት ደግሞ ልንገራችሁ ማለት ነው። ይህን ስናይ አዲስ ለመጣ ነው ቅስማችን ነው የሚሰበረው። 10 አመት ተሰርቶ ለውጥ ከሌለ ከባድ ነው። አያችሁት እንዴት አርቃ እንደምታስብ የሀገሬ ልጆች። ለምሳሌ አንዲት ለረጅም አመት አረብ ሀገር የሰራች ልጅ የስደት ውጤቴ ብላ ጥሩ ነገር ብታሳይ አዲስ ለመጡ እህቶቻችን ተስፋ ይሆናቸው። አልገባችሁ? በቃ እኔም እኮ ጠንክሬ ከሰራው ልክ እሷ ከደረሰችበት ደርሳለሁ፣ ልክ እሷ የሰራቸውን ነገር እኮ መስራት እችላለሁ ብለው እንዲበረቱ ምክንያት ይሆናቸዋል። ገባችኋ? ከሆነ ነው፣ ካልሆነ ደግሞ ዝም። ለምንድን ነው የሆነ ያልሆነውን ቡቲቱ ሚዲያ ላይ ይዘን የምንመጣ ማለት ነው? እና ዋናው እንግዲህ እኔም እንድሰደብ ዛሬ ደግሞ የስደት ውጤቴ እንዳሳያችሁ የሚያስገድደኝ የዚያች እህታችን ቪዲዮ ነው ማለት ነው። እና ያች እህታችን እንግዲህ ወጓ አይቀርምና ሰዎቹ ሲያረጉ ስላየች አንድ ዩቲዩበር ቀጥራ እንግዲህ ቤቷ ድረስ መጥቶ ስለ ሰርጓ ፕሮግራም እና ስለ ስደት ቆይታው አንዳንድ ነገር እየጠየቃት ነበረ ቪዲዮ የጀመረው ማለት ነው። እና እኔም ቁም እያየሁ ነበርና እኔ ከሆነ ቦታ ላይ አረፈ። እሱ ምንድነው ቤታቸው ነው ተለብያ ያየሁትና ልጅቱ 10 አመት ቆይታ 10 አመት ተቆይቶ የእናት አባትን ቤት ያልቀየረ ስደት ባናቱ ይተከል። 10 አመት ቆይታ የኔ ያላስተካከለ ሴትው አሁንም ማግብቼ ድጋሜ ልመለስ ነው የምትል። ካሁን በኋላ ምን ልታገኝ ነው? ምን
ልታተርፍ ነው ብዬ ተናገርኩኝና እህቶች አልኳችሁ። እኔ እንደ ምሳሌ የራሴን ጓደኛ የጎንደር ዩኒቨርሲቲ መምህር የእሱን ታሪክ አንስቼ ማካፈልኳችሁ እንዲጠቅሟችሁ ብዬ። እሱ ምንድነው መሰላችሁ ብዙ ጊዜ ስንሰማ ቤተሰብ እንደው አያመሰግንም፣ ቤተሰብ እንደው አያልፍላቸውም። ማን አባችሁ ስለሆነ ቤተሰብ እናንተን የሚያመሰግናችሁ? ምን ስለሆናችሁ ነው የምትመሰገኑ? እነሱ ስንት መከራቸውን አይተው አሳድገው እናንተ ከእድሜያችሁ 3 ዓመት 4 ዓመት 5 ዓመት ቤተሰቦቻችሁን ብታገለግሉ ምንድነው ነውሩ? እስኪ ንገሩኝ። አንቺ ከስደት ቆይታሽ የ3 ዓመት የ4 ዓመትሽን ዋጋ ከፍለሽ ለእናትሽ ጥሩ ነገር ስላደረግሽ እናትሽ ግዴታ አንቺ ማመስገን አለባት? ማመስገን አለባት። ሲጀመር አይደለም ቤት ሰርተን ይቅርና ቡና እንኳን ስንገዛ ያመሰግናሉ፣ ይመርቁናል፣ ዳ ያደርጉልናል። ግን ደግሞ ማመስገንም ሆነ ዱዓ ማድረግ ደግሞ ግዴታቸው አይደለም። ምክንያቱም እኛ የነሱን የመርዳት ግዴታ ስላለብን። እሷ በቆራጣ መቀነት ወገቧን ታጥቃ ያ ገበሬ አባትሽ ማለት ነው አንቺ ጫማ ለብሰሽ እሱ ጫማ ሳይለብስ ዝናብና ፀሐይ የተፈራረቀበት በማንም መሬት ከፍ ዝቅ ብሎ አሳድጎሽ ቤተሰብ እንደው አመሰግንም ቤተሰብ እንደው አልፍለትም። እውነትሽን ነው አልፈልግሽ አንቺ እና ምንድነው መሰላችሁ የዛችን ልጅ ቤት አይቼ መቼም በምንም መከራ ውስጥ ብትሆን ብዙ ውጣ ውረድም ቢኖረው ስደት የድካማችን ያክል ባይከፈለንም ባናገኝም ግን እንደምንም 10 ዓመት ተቆይቶ እንዴት ነው እናት አባት ቤት ያልተቀየረው ነው የኔ ጥያቄ። እና እኔ ሌላ ነገር አይደለም። ብዙዎቻችሁ መቼም አልፍላችሁም መቼም ቤተሰብ አመሰግንም ብላችሁ ነገ ሲያልፍልኝ ቤተሰቦችን እንረዳለሁ አትበሉ። ነገ ሲያልፍልኝ እንረዳቸዋለን ስንል ቤተሰቦቻችን ቢያመልጡንስ? ባለችን ነገር በትንሽም ነገር ትሁን በአማችን ቤተሰቦቻችን እናስደስት፣ ቅድሚያ ለወላጆቻችን እናድርግ ነው ያልኩት እኔ ማለት ነው። ያለው ከዚያ ተነስተሽ እያንዳንድሽ ምን አገባሽ አንቺ ሀሜተኛ፣ አንቺ ምን ሰራሽ፣ አንድ ክፍል ቤት የለሽም ምናምን። በመጀመሪያ ምን አገባሽ ለሚለው ያገባኝ ባሌ ነው። እሺ ወርቆች ከባሌ ውጭ ማን እንዲያገባኝ ትፈልጋላችሁ? ያገባኝ ባሌ ነው። ሌላ ነገር አላገባኝም ማለት ነው። ሲቀጥል አንቺ ምን ሰርተሻል ለሚለው ተከተሉኝ። ዛሬ ነግራችኋለሁ፣ በዚያ አሳያችኋለሁ። በዚያ በተሳደባችሁበት በጻፋችሁበት እጃችሁ ዛሬ ደግሞ ምን አይነት ኮሜንት እንደምትሰጡ አያችኋለሁ። ግን ያም ሆነ የኔ መሰደው ችግር የለውም። አሁን ያቺ ልጅ ይሉትላችሁ ያገሬ ልጆች ጥሩ ነገር እንደሌላት ካወቀች ወይም ሰርጓን ብቻ አስተላልፋ ዝም ባለች ቤቱን ባላሳየች እና ያንን ቤታች ታዲያ እንዴት ልለቀው ልንገራችሁ። እኔ ከየት እንደምጀምር እኮ አላውቅም ወላሂ ከየት እንደምጀምር። ብዙዎቻችሁ ደግሞ ራሳችሁን ሲሸውዱ ምን አላችሁ? የገጠር ቤት ነው የገጠር ሰው እንደዚህ ነው የሚወድ። ስሚኝ ዛሬ ጊዜ ገጠር ከተማ የሚያስብለው ማግኘትና ማጣት ብቻ ነው። የሚያማምሩ አርሶ አደሮች ራሱ እኔ ነኝ ያለ ማለት ነው የሚያማምር ቤት ውስጥ ነው የሚኖሩት። እሺ አርሶ አደር የሆነ ንጹህ ነገር አይፈልግም ያላችሁ ማን ነው? አርሶ አደር የሆነ ጥሩ ነገር አይፈልግም ያላችሁ ማን ነው? እስኪ ንገሩኝ። እንደውም ጥሩ ነገር የሚገባቸው ለነሱ ነው። ገባችሁ? ብሩን እየላከች ቤተሰቦቿ አክስሮባት ሊሆን ይችላል ያላችሁ፣ እሱ ደግሞ የቤተሰቦቿ ጥፋት ሳይሆን እኛ አረብ ሀገር ያለ ልጆች ጥፋት ነው። የሆነ ብር ስንልክ ለሆነ አለማስበን ማቀደን አስበን መሆን አለበት እንጂ ዝም ብሎ ብሩን ብቻ ስለነሳችሁት እያነሳችሁ የምትልኩ ከሆነ እነሱም እንዴት ዋጋ ከፍላችሁ እንደምታመጡት ስለማውቁ አሁን ሊያበላሹባችሁ ይችላሉ። ገባችኋ? ግን እናንተ ብሩን ስትልኩት አስባችሁበት ተጠንቅቃችሁ አላማ ወጣችሁለት መሆን አለበት ማለት ነው። እና የገጠር ቤት ምናምን ስለሆነ አትበሉ። ልጅቷ ጥፋተኛ ናት። ልጅቷ ቤት አልሰራችም። በኋላ ግን ሳጣራ ስለ ልጅቱ የሰማሁት ነገር አለ። ልጅቱ እዚህ ዱባይ እንግዲህ ለረጅም ዓመት ያለ መኖሪያ ወረቀት እንደቆየች ነው የሰማሁት። የመኖሪያ ወረቀት አልነበራትም። ባለፈው ዓመት እንግዲህ የዱባይ መንግስት የሰጣትን የምህረት አዋጅ ተጠቅማ የመኖሪያ ወረቀቷን አሰርታ ህጋዊ እንደሆነ ይሰምቻለሁ። ገባችሁ? እና አውቃለሁ አይደለም በውጭ የሚሰሩ የቤት ኪራይ የምግብ ያለባቸው ይቅርና ኮንትራት ቤት ሆነን እየሰራን የማይሳካልናል። እኔ ትልቅ ነገር እናደርግ አይደለም ያልኳቸው የሀገሬ ልጆች፣ ግን ከምንም በፊት የወላጆቻችሁን ቤት ቀይሩ፣ ወላጆቻችሁን አስደስቱ። አሁንም እደግመዋለሁ ማለት ነው። ስለዚህ የነገር ነውር መስሎ የታየሽ እያንዳንድሽ ምን አገባሽ ብትይ፣ ይሄ ወጣ ብትይ፣ ይሄ ወረደ ብትይ አልሰማሽም ማለት ነው። ደግሞ ልንገራችሁ እናንተ እንድታመሰግኑኝ እናንተ እንድታዩልኝ ብዬ ሲያምራችሁ ይቀራል እንጂ ይሄን ሰርቻለሁ ይሄን አርጌያለሁ ብዬ እኮ ለእናንተ አምጥቼ ሚዲያ ላይ ላሳያችሁ። ሚዲያ ላይ ላሳይ። በነገራችን ላይ ጓደኛ ሲታማ ለኔ ብለህ ስማ ነው። እናማ ሁልሽን ፈትሽ ማለት ነው። ያው እንግዲህ የፈረደበት ነገ ኢትዮጵያ ሰድ ካያችሁኝም እዩና ስደቡኝ። በተሬ በቀን ልሰደብ እንጂ ዛሬማ ሰው አይቼማ አላልፍም፣ እሳደባለሁ። ገባችሁ? ደግሞ ስድብ አይደለም። እኔ እንተዛዘን እህቶች ብዬ ምክር ነው የሰጠሁት። ገባችሁ? መድከማችን ካልቀረ እድሜያችን መሄዱ ካልቀረ በሰው ሀገር ዋጋ መክፈላችን ካልቀረ
ቢያንስ ለእኛ እኮ የለንም ስደት ላይ ያለ ልጆች አውቃለሁ እኮ የሀገሬ ልጆች ለራሳችን አልሆንም፣ ግን ለራሳችን እንኳ ባንሆን ቢያንስ ለወላጆቻችን መጠለያ ጥሩ ነገር እናደርግላቸው ነው ያልኩት። ገብቷችኋል? እውነት የስደት ውጤቴን እውነት የደከምኩበትን የለፈውበትን ላሳያችሁ መስሏችሁ ስጠብቁ የነበራችሁ ካላችሁ በጣም ይቅርታ የሀገሬ ልጆች። እኔ ታች ታውቃላችሁ መጥቻ አወራለሁ እንጂ ይሄን ሰራው ይሄን በሎ ማለት አልወድም፣ ደግሞ ማለትም ማሳየትም አይጠበቅብኝም። እናት ይዩኝ ማለት ሸፍኑኝ ያመጣል። ምንድነው ከትከት ብሎ መሳቅ ጥርስ ያነቃንቅ አይደለም የሚባለው። ሲያምራችሁ ይቀራል እንጂ አላሳያችሁም። አምኜ ኢትዮጵያን ባህር ዳርን እንግዲህ አስጎብኝቻችኋለሁ። ይሄ በራሱ ትልቅ ነገር ነውና ልታመሰግኑ ይገባል። ቻናሉን ሰብስክራይብ አድርጉ። ሌላሽም ካለሽ ነገ ትመጫለሽ ትረገጫለሽ። ስለዚህ ወደ ሚዲያ ከመምጣታችሁ በፊት ምንድን ነው ይሄ ነገር ባመጣው ሰው ጋር ምን ያስተምራል፣ ምን ቁም ነገር አለው የሚለውን ነገር አስባችሁበት ነው። እሺ የደከረተ ቤቷን ይዛ መታ ደግሞ ቤቴ ምናምን እያለ ደፋሮች